እኔ እኮ ያልገባኝ ነገር ልጆቻችን የት ሄደው ነው የጠፉት ነው። አልገባኝም። ምንም ሊገባኝ አልቻለም። ስላልገባኝ ነው እኔም የጠፋሁት ትላላችሁ። ግን ሩዝ ቅቀላ ይዞኝ ነው። በጣም ይቅርታ። ያው ቃልዬ እነሱ ፍቅር ሲሆኑ እና ሲጣሉ ብቻ ነው ወይ አፍሽን የምታሞጠሙጪ ሲጠፉ አትፈልግም ወይ ትላላችሁ ብዬ አሰብኩኝ። እኔ ልቤ ውስጥ ናቸው። ሲጀመር ልቤ ውስጥ የተጣሉ ሰዎች ናቸው። ፋክት ነው እኔ የምናገረው። ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። እንዴ አማቻችንና እህታችን የት ሄደው ነው የጠፉት? እኔ እኮ አልገባኝም፣ ሊገባኝ አልቻለም። አስረዱኝ እስቲ አስረዱኝ። ገዳም ገቡ እንዲጠቅልለው። ያው እኛ መጨቃጨቅ አልፈልግም፣ ሰላም ያለበት ቦታ ይሻለናል ብለው ጥለውን ሄዱ አይደለ? ምንድነው? እኔን ወዴት ወርውረውኝ ነው? ወደ ሲኦል ወርውረውኝ ነው የሄዱት ማለት ነው። ሲኦል በሉት እኮ ይሄ ህይወት አይደለም የምኖረው፣ ሲኦል ነው። ጠዋት እነሳለሁኝ፣ ሌሊት ነው የምተኛው። ታዲያ ይሄ ህይወት ነው እንዴ? የምድር ላይ ሲኦል እኮ ነው። ለማንኛውም ግን ይመቻቸው፣ በረከታቸው ምንድነው ጦሎታቸው ይደርብን በእኛ ላይ ማለት ነው። እንግዲህ ገዳም ሄደው ከሆነ ጦሎታቸው በእኛ ላይ ይደርብን። እነሱ የረገጡበትን ቦታ እኛም ለመርገጥ ያብቃን። እንደው ልቦና ይስጠኝ። በተለይ ለኔው እንደው ልቦና ይስጠኝ። ሰው ለራሱ ነው መጸለይ ያለበት ውዶቼ። መጀመሪያ ለራሱ መጸለይ ያለበት፣ ከዛ ራሱን ሲያቅ ነው ሌላውን ማሰብ ያለበት። አሁን እኔ ለሰው ስጸልይ ይደርሳል፣ ለራሴ ስጸልይ አይደርስልኝም ውዶቼ። የትኛው አጋንንት ነው መጥቶ አጠናግሮ የጣለኝ? ጠይቁልኝ ደውላችሁ። ለአጋንንት የሚደወላ እንዴ? ለማንኛውም ግን ብሩክና ሀይሚ ጠፋችሁ። ምን ይሄ ነው እንዴ? እናንተን የበለው ጅብ እኮ አልጮህ አለ። የት ነው የሄዳችሁት? እኛ በናፍቆት እኮ አሰቃያችሁን ትላላችሁ። ተሰቃየን። እኔ እኮ ስሬን ጨርሼ ዞር ስል እናንተን ሳይ እጽናናለሁ። ስሬን ድካሜን እረሳለሁ። አረ የሴትዮዋን ጩኸት እረሳለሁ። ምንም ማረሰው ነገር አለ። ለማንኛውም የኛ ማጣፈጫዎች አትጥፉ ለማለት ያክል ነው ውዶቼ። የተጨነቃችሁ ያሰባችሁ እንደዚህ በናፍቆት ስቅይት ያላችሁ በዛ በጠፉበት ሰዓት ራሳችሁን ቢዚ አድርጉት። ቀኑ አልመሽ ካላችሁ ያው እኔ ቀኑ አይመሽልኝም፣ ግን ያው ስራ ቢዚ ስለሆንኩኝ ነው ቀኑ እየመሸልኝ ነው። በዛ ላይ ደግሞ ዱዱዱዱ ይላል አልፎም አላልፎም። እሱን ጭንቀት ሁላ እንረሳ ነበር እነዚህ ልጆች ቢኖሩ። ግን አሁን የልብ ምት ጨምሯል።